እሷም የኔ ልጅ እኔም የእሷ አባት መሆኔ ያበቃል። ናታን በስተመጨረሻ ለደረጀን እውነቱን ተናግሮታል። አሁን ላይ አብዬል እንግዲህ ብላክ ናታል እንዳደረገችው እና ያንን ነገር እንግዲህ ከሆነ ወይም ደግሞ እሷ የምትፈልገው ቀለበት የማያደርግላት ከሆነ እንግዲህ ያንን ሚስጥር ለማርታ እንደምትናገር ነው ያስፈራራችው የምትገኘው። አሁን ላይ ደረጀ ይህንን ሲሰማ ደንግጧል። ምክንያቱም አንድ ቀን ይህንን ሚስጥር እንደሚሰማና እንደገና ደግሞ አብዬልን ብትሆን አንድ ቀን ደረጀን የሆነ ነገር እንደምታደርገው እሱም ሙተ ነበር ማለት ነው። ምክንያቱም አዝማሚያው ራሱ በጣም ከበረ። እንግዲህ ምርመራ እንኳን አድርጋ ነበር ማለት ነው። ባለፈው የደረጀ ልጅ ናት ብላለ ዳጣን ማለት ነው። ምርመራውን ከጸጉሯ ነው ወስዳ የነበረችው። ጸጉሩ ደግሞ የሰላም ጸጉር ነበረ። አልሆነላትም፣ ያሰበችው አልሆነላትም እና አሁን ደግሞ ይህንን ያህል ድፍረቷ። ስለዚህ አሁን ላይ ደረጀ ለአብየል ጨኩነባታል። ለናታንን እንግዲህ እዛ ቤት ስትገባ ይዘህ ጠብቀኝ ነው ያለው ማለት ነው። ለአብየል ይዘህ ጠብቀኝ፣ እማረጋት እኔ ራሴ ያውቃለሁ፣ ማረጋትን አረጋታለሁ ብሎ ናታንን እንግዲህ አብየል እንድትጎዳ አልፈልግም ብለዋል። ነገር ግን ደረጀንን ያለው ያደርጋል ብዬ አስባለሁ። ነገር እንደገና አሁን ላይ ደረጀ በዚህ ልክነት ለአብይን ሊጎዳት ይችላል። ከጎዳት ደግሞ ይህንን ምስጢር ስላወቅኩ ነው ብላ ለማርታ እንዳትናገር መፍራትና መጠበቅ አለበት። ብልሃትና በጥበብ ኤቭን ማስተካከል ወይም ደግሞ ማሸነፍ ይቻላል እንጂ አሁን ላይ አብየል በንዴት የሆነ ነገር እንዳያደርጋት ወይም ደግሞ እንዳትጎዳ ብዬ ነው መፈራው። እስኪ እናንተስ በዚህ ጉዳይ ሁላችንም የተሰማችሁና ሀሳብ በኮሜንት ላይ አስቀምጡ። በሌላ በኩል ማርታን ለደረጀ ለቀለበቱ ድግስ እንዲደግስ ወገብህን ጠበቅ አድርግ። አሁን ማርታ ያየችው ነገር ቢኖር ምንድን ነው? አብየል እያስገደደችው እንዳለች ለናታንን ስለማታቅ በዛ ሰዓት ቀለበት ታስርልኛለህ ወይ ብላ ስትጠይቀው አረግላታለሁ ብሎ ተነግሮ ነበር ማለት ነው። ከዛ ውጭ ምንም ማድረግ አልነበረውም። ምክንያቱም ለሚስጥሩ ለመጠበቅ ብሎ ነው እንደዛ ያደረገው ማለት ነው። ወዶ ሳይሆን ተገዶ ነው ማለት ነው። ደረጀን ደግሞ ናታንን ከአብዬ ጋር ትዳር እንዲያደርጉ ቀለበት እንዲያስርላት አይፈልግም። ምክንያቱ የእሷ ጸባይ ያውቀዋል። ሰው እንደዛ ስትለው አይሆንም፣ እንደዚህ እንዴት ይሆናል? ባለፈው አረግላታለሁ አስርላታለሁ ብሎኛል ብላ ስትናገረው ናታንን ለኤቪን እንደዚህ ያላት ብሎ ሲናገር ያው አዎ ስትለው አይ እንደዚህ አይሆንም፣ አንቺ ለሱ እሱ እንድታገባ ነው የፍላጎትሽ፣ እሷ ደግሞ እንደዛ ማለት ነው። ለናታንን የሚሆን ጸባይ የላትን፣ ጸባይዋን ትስተካከል፣ ትምህርቷን ትማር ብሎ አልተቀበላትም ማለት ነው። ምክንያቱም ናታንን ተገድዶ እንጂ ወዶ አይደለም እንደዛ ያለው ማለት ነው። ምንም አማራጭ ስለሌለው ነው እንደዛ ያለውና ለቤቱ ምስጢር ሲል ትዳራቸው እንዳይፈርስ ብሎ ነው እንደዛ ያለና እሷ ደረጀን ሁሉም ነገር ተረድቶታል። አይሆንም ትምህርቷ መማር አለባት ብሎ አልተቀበላትም ማለት ነው። እሷን ደግሞ ደስ አላላትም እንደዚህ በማለቱ። ሌላ በሚቀጥለው ምን ያደርጋታል ብላችሁ ታስባላችሁ? ለአብየን ይገርፋታል፣ መግረፍ ይገርፋታል። ግን እሷን ደግሞ በህልክ ትናገራለች ወይስ አትናገርም? እኔ እንጃ ፈርታ አትናገርም ብዬ አስባለሁ። ወይም ደግሞ ለእናቷ ምትነግራት ይመስለኛል። ምክንያቱም አብየል አደገኛ ሰው ናት። ያሰበችውና ያቀደችው ሳታጥቅ አትተኛም። ናታንን ለደረጀ መናገሩን ትክክል ነው ብላችሁ ታስባላችሁ? ምክንያቱም ከአቅሙ በላይ ነው የሆነበት ናታንን። ምክንያቱም ሁሉም ነገር ችሎ እስካሁን ተጉዘ ነበር። አሁን ግን ከአቅሙ በላይ ስለሆነ ሁሉንም ነገር ለአባዬ መናገር አለብኝ ብሎ ይሄንን ሀሳብ ደግሞ ዳጣን ነው የነገረችው ማለት ነው። ዳጣ ምንም ነገር አታውቅም። ወረቀቱ ምን እንደሚልም አታውቅም። አሁን ነው የነገራት ማለት ነው። ባለፈው የደበኩት ሰላምን የሰጠችን ወረቀት አቤን አግኝተዋለች።
አሁን ሁሉም ነገር እያስፈራራችን ናት። እኔ ያልኩህን ነው የምታረገው፣ አለበለዚያ እናገራለሁ ለእማዬ እያለች ናት። ስለኔ ነው ወረቀቱ ስለኔ ነው ብላ ስትነግረው አይ አሁን አልነግርሽም ዝም በይ በቃ ብሎ ሊነግራት አልቻለም ማለት ነው። ከነገራት አታቅም ሰላም እናቷስ መሆኗን ስለማታቅ ለዛ ነው ሊነግራት ያልፈለገ ማለት ነው። ሰው የሆነ ነገር ንገርኝ፣ በምንድን ነው ማስቆም ያለብኝ ብሎ ለእሷ ተናገራት እና የሆነ ነገር የምናስቆምባት ነገር መፈለግ አለብን፣ አለበለዚያ እያስገደደችነት ወደማይሆን ነገር እንድገባ እያስገደደችናት ብሎ ሲነግራት እሷ ደግሞ በቃ ሁሉም ነገር ለአባዬ ነገረውና እሱን ያስቆማታል፣ ለሱ ከነገርከው ታስቆማለች ብላ ነግራው ነበር። ምክንያቱም ደረጃ ሁሉም ነገር ሚስጥር ስለሚያውቅ ቢነግረውም ምንም ችግር የለውም ማለት ነው። በሌላ በኩል ባለፈው ምግቡ ላይ ጨምራ የሰጠችውን መርዝ አልበላውም። ምክንያቱም ባለፈው ነግራው ነበረ ዳጣ አርጁንን የመስተፋቅር አምጣልኝ ብላ ነግራኝ ነበር ብሎ ነግራት ነበር እና እሷ ደግሞ ተጠንቀቅ፣ እንደዚህ መስተፋቅር ልታሰራልህ ናት አብይና ተጠንቀቅ፣ ምግብ ምናምን እሷ ካመጣችልህ እንዳትበላ ብላ ነግራው ነበረ ባለፈው ማለት ነው። ለዛ ይዛለች ስትሄድ ሙጉን ምንድነው ዛሬ እዚህ ያመጣሽልኝ ምንድነው ብሎ ሲነግራት አይኔ እኮ ውሰጅለት ብላኝ ነው ብላ ማነው ውሰጅለት ያለሽ ሲላት አይ እኔ አልናገርም እንዳትናገር ብላኛለች ብላ ስትናገረው ንገረኝ እማዬ ናት ወይስ ዳጣ ናት ወይስ ማን ነው እንደዚህ? መጨረሻ ላይ ፈርታ ሁሉም ነገር ተናገረች። ለዛ አብዬልነት እንዳትናገሪ ግን ክፍሌ ውስጥ አምጭልኝ ብላ ክፍላ ውስጥ ወስጀው ከዛ በኋላ ነው ውሰጅለት ያለችን ብላ ስትነግረው እሱ ደግሞ በቃ እበላዋለሁ ችግር የለውም እንደበላሁት ንገሪያትና በቃ ሄጂ ብሎ ምግቡን አልበላውም። ምክንያቱ ተናግራው ነበር ዳጣ ማለት ነው። እሷ አልበላውም እግዚአብሔር ይመስገን። አሁን እሷ የምታስብ ብቻዋ ሆና አሁን አንድ ቀን በእጄ ስር ትገባለህ አንተ ተንበርክከት ትለምነኛለህ ብላ ለብቻዋ ስትናገር ፎቶውን እያየች ስትናገር ነበረች። እና እሱ ግን አልበላውም። ደውላ የት ነህ ና ክላሴ ውስጥ ስትለው አይ አልመጣም። ለምንድን ነው የምመጣው? የፈለግሽው ነገር ማድረግ ትችላለሽ ብሎ ስልኩን ጆሮዋ ላይ ነው የዘጋው። እሷ ደግሞ እንዴ ምንድነው መስተፋቅር አይደለም እንዴ የሰጠኝ ይሄ ልጅ ብላ ወደሱ መደወል ወደ ስናት የደወለችው ምንድነው የሰጠኝ? እኔ አርጁን ለራሷ አልመሰለው እንጂ አይመጣለትም ነበር ማለት ነው። ለሷ መሆንን ያወቀ አሁን ነው። ለምንድነው ማይሰራ የሚያጣላ ነው እንዴ የሰጠኝ ብላ ስትነግረው ለሷ መሆኑን ነው የገባው ማለት ነው። ሌላ ደረጃ ለማርታ እኔ ብሞትስ ሌላ ባል ታገቢያለሽ ወይ ብሎ ሲነግራት ለምን እንደዚህ ትላለህ? ይህንን ሳምንት ምንም ደስ አላልከኝም ብላ እየጠረጠረችም ብትሆን ምንም እንዳላወቀች ነው የሆነች ያለችው ማለት ነው። ሰው በሚቀጥለው እስከምንገናኝ ቸር ቆይልኝ። እወዳችኋለሁ። ማረቼ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱኝ። ባይ ባይ።